ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ። ትንሣኤ በመዘመር ነው። ትንሣኤ በመቀደስ ነው። ትንሣኤ በማስቀደስ ነው። ትንሣኤ ማህሌት በመቆም ነው። ትንሣኤ መንፈሳዊ ሥራ በመስራት ነው። ትንሣኤ ልቡና በመነሳት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ዲያብሎስን አሰረው፣ አዳምን ነፃ አወጣው። ሰላም ከዛሬ ጀምሮ ሰላምና ደስታ ሆነ። በመላው ዓለም ላይ የምትኖሩ የኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሰን አደረሳችሁ። መልካም የትንሣኤ በዓል፣ መልካም የትንሣኤ ሳምንት። ይህ አርብ ምሽት 3 ሰዓት ወደ እናንተ የሚተላለፈው የሰንበት ግጻዌ የምስባክ ጥናት ነው። በዚህ የሰንበት ግጻዌ የምስባክ ዜማ፣ የዕለቱ ምንባባት፣ የዕለቱ ወንጌል፣ የዕለቱ መዝሙርና የዕለቱ ቅዳሴ በዜማና በማብራሪያ ይቀርባል። የዚህን የሰንበት ግጻዌ ማብራሪያ በየሳምንቱ በዚህ በቅዱስ እግዚአብሔር ቲዩብ እየተገኙ ማብራሪያ የሚሰጡ መጋቢ ሐዲስ መምህር ለይኩን ብርሃኑ የቦሌ ደብረ ምሕረት ቅዱስ ሚካኤልና የጻድቁ አቡነ ጎርጎርዮስ ቤተክርስቲያን የስብከተ ወንጌል ናቸው። አብራችሁን ቆዩ። በድጋሚ መልካም የትንሣኤ በዓል። መዝሙር ይትፌሳ ሰማይ ወተተሐሰይ ምድር ምስባክ ዛቲ ዕለት እንተገብረ እግዚአብሔር ወይም ወተንሳ እግዚአብሔር ከመዘንቃ እምነዋም። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 እስከ 41። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 እስከ 13። ንፍቅ ካህን የሐዋርያት ሥራ ምዕራፍ 2 ቁጥር 21 እስከ 37። የምልጣን ወይም የነግ ምስባክ ወተንሳ እግዚአብሔር ከመዘነቃህ እምነዋም ወከመሃያል ወህዳገ ወይን ወቀተለ ጸሮ በድህሬሁ። ወተንሳ እግዚአብሔር ወተንሳ ደረት ርክርክ ወሰጠጠ። እግዚአብሔር ይዘት ሂደት ይዘት ጭረት አጥመቀ። ወሰጠጠ ወተንስ እግዚአብሔር ከመ ዘንቃህ እምነዋም። ከመ ደረት ዘንቃህ ድፋት እምነዋም አንበር ወከመ ኃያል ወከመ ሂደት ኃያል ደረት ይዘት ወያስተዴሉ ወያስተዴሉ ወከመ ኃያል ወህዳገ ወይን ወቀተለ ሂደት ጸሮ በሰላሳ በድሬሁ ድርስ ወቀተለ ጸሮ በሰላሳ በድሬሁ ወተንሳ እግዚአብሔር በእንተ ዝናፈቅረኪ በእንተ ዝናፈቅረ አኪ ወናብየኪ
ወተንስ ከመ ዘንቃ እምነዋም ወከመ ኃያል ወህዳገ ወይን ወቀተለ ይከድነኪ ይከድነሃ ወቀተለ ሰሮ በድህሬሁ ወተንስ ከመ ዘንቃ እምነዋም ወከመ ኃያል ወህዳገ ወይን ወቀተለ ሰሮ በድህሬሁ የዕለቱ ወንጌላውያን የማቴዎስ ወንጌል ምዕራፍ 28 ቁጥር 1 እስከ ፍጻሜ፣ የማርቆስ ወንጌል ምዕራፍ 16 ቁጥር 1 እስከ ፍጻሜ፣ የሉቃስ ወንጌል ምዕራፍ 24 ቁጥር 1 እስከ ፍጻሜ። የቅዳሴ ምስባክ ዛቲ ዕለት እንተገብረ እግዚአብሔር ንትፈስሐ ወንትሐሰይ ባቲ ኦ እግዚኦ አድህንሶ ዛቲ መሰንቆ ዕለት ወሰጠጠ እንተገብረ አጥመቀ እግዚአብሔር አንብር። መሰንቆ ወሰጠጠ ዛቲ ዕለት እንተ ገብረ እግዚአብሔር ጭረት ይዘት ሂደት አንብር። ንትፈሳህ ሂደት ጭረት አነኒ ንትፈሳህ ወንትሐሰይ ፈጠረ ወንትሐሰይ ባቲ ኦ እግዚኦ በሰላሳ አድንሶ ዛቲ ዕለት በእንተ ዝናፈቅረኪ ዛቲ ላትህ እንተ ገብረ እግዚአብሔር
ንትፈሳህ አነኒ ወንታሰይ ድንግል ወንታሰይ ባቲ ኦ እግዚኦ አይቴ አለፈ ኦ እግዚኦ አይቴ አለፈ ኦ እግዚኦ አድንሶ ኦ ዛቲ ወሰጠጠ ዕለት አጥመቀ እንተ ገብረ እግዚአብሔር ሂደት ድፋት አንበር ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንታሰይ ባቲ ኦ እግዚኦ አድንሶ ኦ ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንታሰይ ባቲ ኦ እግዚኦ አድንሶ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 20 ቁጥር 1 እስከ 19። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። መጽሐፈ ቅዳሴ ገጽ 413 ቁጥር 38። ይበል ካህን በእዝል ዜማ አመሳል ስትለት ተንሥአ ኦታን ወቦ ሀበ አለው አርዳኢሁ ጉቡአን ወአስተርአዮሙ በጽርሐ ጽዮን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ
አምላክ ተንሥአ በከመ ይቤ እንደተናገረ ተነስቷል። የቅዱስ ማቴዎስ ወንጌል ምዕራፍ 28። ተወደዳችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ይህንን የቅዱስ እግዚአብሔር ሚዲያ የምትከታተሉ ሁላችሁ የመምህራን፣ ካህናት፣ ዲያቆናት፣ ማኅበረ ምእመናን ወምእመናት እግዚአብሔር ሰላም በያላችሁበት ይድረሳችሁ። ቅድስት ቤተክርስቲያናችን በድምቀት ለምታከብረው የበዓላት በኩር ሁሉ ለሆነው ለትንሣኤው በዓል እንኳን አደረሰን፣ እንኳን አደረሳችሁ። እንግዲህ የትንሣኤ በዓል ቅድስት ቤተክርስቲያናችን እጅግ አድርጋ በጉጉት የምትጠብቀው በዓል ነው። በናፍቆት የምትጠብቀው በዓል ነው። ትንሣኤ ያው ቃሉ የግዕዝ ቃል ነው። ትንሣኤ ማለት መነሳት ማለት ነው። ከሞት መነሳት፣ ከመቃብር መነሳት የሚለውን ተንሥአ ከሚለው ግዕዝ ወጥቶ ይህን ስያሜ ይህን ትርጓሜ ይሰጠናል። እንግዲህ የጌታችን ትንሣኤ እንዲህ ዝም ብሎ እንደ እንግዳ ደራሽ አይደለም፣ እንደ ውሃ ፈሳሽ አይደለም። እርሱ ጌታችን አምላካችን ኢየሱስ ክርስቶስ አስቀድሞ በነቢያቱ እንደሚወለድ አናግሯል፣ ተናግሯል። እንዲሁም በምድር ላይ ተገልጦ ደቀ መዛሙርትን እንደሚያፈራ፣ እንደሚሰበስብ፣ እንደሚያስተምር ተናግሯል፣ አናግሯል። በመልዕልተ መስቀልም እንደሚሰቀል ተናግሯል፣ አናግሯል። እና እነዚህ ሁሉ የተነገሩ ትንቢቶችና እርሱም ራሱ በስጋ ተገልጦ የተናገረው ቃል እውነት የሆነበት የተፈጸመበት በዓል ነው። እንግዲህ የጌታችን የኢየሱስ ክርስቶስ ትንሣኤ ከትንሣኤው አስቀድሞ ያው ዕለተ ዓርብ ነው፣ መስቀሉ ነው። ቀራንዮና ትንሣኤ የተገናኙ ናቸው በሚስጢር ዕለተ ዓርብ እና ዕለተ ዓርብን በመስቀል ላይ የዋለው ጌታ አይሁድ ገደልን፣ ቀበርን፣ ተገላገልን ያሉት ጌታ አይሁድ ከቀበሩ በኋላም እንደገና የለም ይህ ሰው አስቀድሞ እነሳለሁ እያለ ይናገር ነበር እና በዋለበት የሚውሉ ባደረበት የሚያድሩ ደቀ መዛሙርት ስላሉት ሰርቀው ወስደው ትምህርታቸውን ተነሳ ብለው በውሸት ትምህርት እንዳይሞሏት መቃብሩ ይጠበቅ ብለው ጲላጦስ ዘንድ ቀርበው ሐሳብ አቅርበው ጲላጦስም ሐሳባቸውን ተቀብሎ በእርሱ ወታደሮችና በእነርሱ ወታደሮች መቃብሩ እንዲጠበቅ እንዳደረጉት ወንጌላዊው ቅዱስ ማቴዎስ በምዕራፍ 27 ከቁጥር 62 ጀምረን ስናነብ እናገኘዋለን። ታዲያ እንዳይነሳ መቃብሩ የተጠበቀለት ጌታ የተጠበቀው ጌታ እነሆ በዙሪያው ወታደሮች የቆሙበት በመቃብሩ ዙሪያ የቆሙበት ጌታ አስቀድሞ እነሳለሁ ብሎ ተናግሮ ነበረና ዳዊትም በመዝሙሩ ላይ መዝሙር 77 ከቁጥር 65 ላይ ወተንሳ እግዚአብሔር ከመዘንቃ እምነዋም እሱ አምላካችን እግዚአብሔር ከእንቅልፍ እንደሚነሳ ተነሳ ብሎ በመንፈሰ ትንቢት ተቃኝቶ የትንሣኤው ጉዳይ ተገልጦለት አስቀድሞ ተናግሮ ነበረ። ሞትና እንቅልፍን ያመሳስለዋል። ሞትና እንቅልፍ እንደሚመሳሰል ሁሉ ከእንቅልፍ መነሳትና ትንሣኤም እንደዚሁ በማነጻጸር አንድ ሰው ተኝቶ እንደሚነሳ እግዚአብሔርም ከእንቅልፍ እንደሚነሳ ተነሳ። ወተንሳ እግዚአብሔር ከመዘንቃ እምነዋም በማለት አስቀድሞ የትንሣኤውን ጉዳይ በመዝሙሩ ላይ ገልጦት ነበረ እና እርሱም እነሳለሁ እያለ በተደጋጋሚ ይናገር ነበረ። ስለዚህ ይሄ የተነገረው ትንቢት እውን እንዳይሆን ሊቃነ ካህናት ከጲላጦስ ጋር መክረው ዘክረው መቃብሩ እንዲጠበቅ ቢያደርጉትም እሱ ያናገረውም ሆነ የተናገረው የማይቀር የማያደርገውን የማይናገር ይሉታል። የማያደርገውን የማይናገር እርሱ ባለቤቱ ራሱ ስለሆነ በገዛ ስልጣኑ አስነሽ ሳይሻ
እነሆ በመንፈቀ ሌሊት ቅዳሜ ለእሑድ አጥቢያ ሌሊት ላይ ማለት ነው መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በታላቅ ስልጣንና ኃይል ተነሳ ነው የሚለው። በዚህ ወቅት ያለውም እስከ በዓለ ሀምሳው ድረስ የሚደረገው ሰላምታ የሚያነሳው ይህን ነው። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን፣ እሱ አምላካችን እግዚአብሔር በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ከዚህ በፊት በነቢያቱ አማካኝነት በነ ኤልሳ አማካኝነት በነ ኤልያስ አማካኝነት ሙታን ተነስተዋል። በሐዲስ ኪዳንም ስንመጣ ራሱ ባለቤቱ ኢየሱስ ክርስቶስ 4 ቀን ሬሳ አልዓዛርን አስነስቷል። ወለተ ኢያኢሮስን አስነስቷል። ወልደ መበለት ያችን የናይኗን መበለት ልጅ አስነስቷል። የነዚህን ትንሣኤ ስንመለከት አስነሽ ያለበት ነው። በጌታ ስልጣንና ኃይል ነው የተነሱት ስንመለከት። እሱ ግን የተነሳው በታላቅ ኃይልና ስልጣን በራሱ ስልጣን ነው የተነሳው። ስለዚህ እነሆ ይህን ነው እንግዲህ እዚያ ያው መቃብሩን እንዳይነሳ ያስጠበቁ ትንሣኤውን የማይፈልጉ እንዳሉ እንደነበሩ ሁሉ ደግሞ እርሱ ወዳጆች የነበሩ በወቅቱ በገቢረ ተአምራቱ የተደረገላቸው በፍቅሩ የሳባቸው ያቀረባቸው ቅዱሳት አንስት ስለነበሩ በጧት ገስግሰው በማለዳ በመቃብሩ ላይ ደርሰው ነበረ። በመቃብሩ ላይ ቅዱሳን መላእክት ተገኝተው የትንሣኤው አዋጅ ተናጋሪዎች ሆኑ። ይሃሎ ዘየሰ ተንሥአ በከመ ይቤ፣ እነሆ አይሁድ የቀበሩት ጌታ አሁን በዚህ በመቃብር ውስጥ የለም፣ እንደተናገረ ተነስቷል። በነቢያቱ እንዳናገረ ተነስቷል፣ እሱም ራሱ እንደተናገረ ተነስቷል ብለው የትንሣኤውን አዋጅ ቅዱሳን መላእክት በወቅቱ በመቃብሩ ላይ ተገኝተው ለነበሩ ሴቶች የትንሣኤውን አዋጅ በዚህ መልኩ አውጀዋል፣ ተናግረዋል። እነዚያም በመቃብሩ እዚህ ላይ ይጠብቁ የነበሩ ወታደሮች እነሳለሁ ያለውን ጌታ እንዳይነሳ ለማድረግ አልተቻላቸውም። እነሱ ጥበቃቸው ደቀ መዛሙርቱ መጥተው ሰርቀው እንዳይወስዱት እንጂ በታላቅ ስልጣንና ኃይል የተነሳውን ጌታ ትንሣኤውን ማስቀረት መብትም አቅምም አልነበራቸውም። ከዚህ የተነሳ በወቅቱ እርሱ በተነሳበት ሰዓት እንደ በድን ሆኑ ነው የሚለው። እንደ በድን ሆኑ ይላል። ታዲያ ከዚህ የተነሳ ወዲያው ሄደው የትንሣኤው አዋጅ ተናጋሪዎች ምስክሮች ነው የሆኑት። አባቶቻችን ምን ይላሉ? እስመ ስምዐ ጸር እሙን ውእቱ፣ የጠላት ምስክርነት እውነት ነው ይላሉ። እውነት ይሆናል። ወዳጅ ቢመሰክር ከወዳጅነት ነው ተብሎ ይገለጣል። ጠላት ሲመሰክር ግን እውነትነቱን ያረጋግጣልና ሄደው የለም እኮ ያ ጌታ እንዴት እንደተነሳ ባናውቅም ተነስቷል፣ በመቃብር የለም ብለው አይሁድ ሊቃነ ካህናት ሊሰሙት የማይፈልጉትን ያልጠበቁትን መርዶ የጌታ ትንሣኤ ለሚጠብቁት ለክርስቲያኖች ለነፍሳት በተለይ 5500 ዘመናት በዝገተ ነፍስ ውስጥ ለነበሩ ነፍሳት ትንሣኤ ነው፣ ደስታ ነው፣ ሰላም ነው፣ የሚጠበቅ ነው፣ የምስራች ነው። ለሊቃነ ካህናት ግን የሆነው በወቅቱ መርዶ ነበረ። እንዴት ተነሳ፣ እንዴት ይነሳል የሚል ነበር። እንደውም ቀደም ሲል ክርስቶስን እንደሚታወቀው ያያዙት ከደቀ መዛሙርቱ መካከል አንደኛው የሆነውን ይሁዳን በገንዘብ ደልለው ነበረ። አሁንም የጌታን ትንሣኤ ለማስተባበል ለወታደሮች ገንዘብ ከፈሉ ነው የሚለው። ሌሊተ መጹ አርዳኢሁ ወሰረቅዎ እንዘነጉ ምንህነ፣ እኛ ተኝተን ሳለ ደቀ መዛሙርቱ ሰርቀው ወሰዱት ብላችሁ አውሩ፣ ይህንን ጉዳይ በጭራሽ ተነሳ ብላችሁ እንዳትናገሩ ዝም በሉ ነው ያሏቸው። ዝም በሉ፣ አፋቸውን ነው ትንሣኤው እንዳይነገር በወቅቱ የነበሩትን ወታደሮች አፍ ለማስያዝ ሞክረው ነበረ። ግን የጌታ ትንሣኤ አስቀድሞ በበደሉ ምክንያት ከኤዶም ገነት ለወጣው ለአዳም ከልጅ ልጅ ተወልጄ በሜዳ ተመላለሼ ተሰቅዬ ሞቼ
ተነስቼ ድንሃለው ያለው ቃል ስለነበረ እሱ የተናገረውን ቃል ደግሞ ማንም ሊያስተባብለው ስላልቻለ በዚህ መልኩ ትንሣኤው ተከናውኗል። እንግዲህ ያው በስጋው ለስጋችን ለመካስ ወደ ከርሰ መቃብር ወርዷል። በነፍሱ ለነፍሳችን ለመካስ ደግሞ በአካለ ነፍስ እንሆ ወደ ሲኦል በመግባት ነፍሳትን አውጥቷል፣ ነፃነትን ሰብኳል። ወሆረ ሀበ እለ ሙቅሂታ ትነብር ነፍሶሙ ወሰበከ ሎሙ ግእዛነ ነው። በዚያ በ5500 ዘመናት እስረኞች ለነበሩት የኃጢአት እስረኞች፣ የዲያብሎስ እስረኞች፣ የባርነት እስረኞች ለነበሩት ሄዶ ነፃነትን ሰበከላቸው ነው የሚለው። ስለዚህ ትንሣኤው የነፃነት በዓላችን ነው፣ የሰላም በዓላችን ነው። በቅድስት ቤተክርስቲያናችንም አንቀጸ ሃይማኖት ከሚባሉት ምስጢራተ ቤተክርስቲያን ከሚባሉት አንደኛው ምስጢረ ትንሣኤ ሙታን ነው። እኛም እሱን አብነት አድርገን እንነሳለን ነው፣ ትንሣኤ አለን ነው። አዎ መምህራን መተርጉማን ይላሉ ሶስት አይነት ህይወት አለ ይላሉ። ሶስት አይነት ህይወት አለ ይላሉ። አንደኛው ህይወት እንስሳዊ ነው፣ በተፈጥሮ ይሰጣል፣ በሞት ይነሳል። ለእንስሳት ነፍሳቸው ደማዊት ነፍስ ስለሆነ ትንሣኤ የላቸውም። ሁለተኛው ህይወት መልአካዊ ነው፣ ለመላእክት በተፈጥሮ ይሰጣቸዋል፣ እንደተሰጣቸው ይቀራል ይላል። ለመላእክት መሞት፣ ማርጀት፣ መታመም የለባቸው። ሶስተኛው ህይወት ሰብአዊ ነው። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት አማካኝነት ይወሰዳል፣ በትንሣኤ አማካኝነት ይመለሳል። ስለዚህ ወንሴፎ ትንሣኤ ሙታን የሙታን ትንሣኤ እንዳለ እናምናለን ብለን የምናምነውና የምንናገረው የምንዘምረውና የምናመሰግነው የእርሱን ትንሣኤ አብነትና አርአያ አድርገን ነው። ስለዚህ በታላቅ ኃይልና ስልጣን ተነስቶ ትንቢተ ነቢያትን የፈጸመ የተናገረውን የፈጸመ የአምላካችን የኢየሱስ ክርስቶስን ትንሣኤ አክብረን እንደተነሳ እንነሳለን ብለን አምነን ትንሣኤያችን ደግሞ ትንሣኤ ዘለሐሳር ሳይሆን ትንሣኤ ዘለክብር እንዲሆንልን ቅድስት ቤተክርስቲያን ልጆች በአጠቃላይ ይህንን ትምህርት ይህን መልእክት የምትሰሙ ሁሉ ትንሣኤያችን ትንሣኤ ዘለሐሳር ሳይሆን ትንሣኤ ዘለክብር እንዲሆንልን እሱ የመጣባቸውን በስጋ ተገልጦ ያከናወናቸውን ያደረጋቸውን በጾሙ መንገድ በጸሎቱ መንገድ በትዕግስቱ መንገድ እየተጓዝን በቀራንዮ አደባባይ ላይ ቆርሶ የሰጠንን ስጋውን እንድንበላ ደሙን እንድንጠጣ ከዚያ በኋላ ስጋውን የምንበላና ደሙን የምንጠጣ ከሆነ እርሱ ባለበት መኖር ይቻለናል ማለት ነው። እንግዲህ ይሄ የትንሣኤ በዓል አከባበር ከሌሎቹ ዕለታት ለየት ይላል። ትንሣኤ ያው ልክ እንደ ሆሳዕናው ሁሉ ከዘጠኙ አበይት በዓላት አንደኛው ነው። ከዕለተ እሁድ የማይወጣ በዓል ነው ትንሣኤ። ሌላው አከባበሩ እንግዲህ ማታ ነው። ማታ ወደ 1 ሰዓት ላይ ሊቃውንተ ቤተክርስቲያን ወደ ቤተክርስቲያን ይገባሉ፣ ምዕመናኑ ይታደማሉ። ሌሊቱን በማህሌት ይታደራል። እንግዲህ ከዚያ በኋላ ነው ወደዚያ ከተገባ በኋላ ስብሐተ እግዚአብሔሩ ስርዓተ ማህሌቱ ከተከናወነ በኋላ ኪዳኑ ደርሶ ክርስቶስ በታላቅ ኃይልና ስልጣን ተነሳ የሚል አዋጅ ከታወጀ በኋላ በካሳ በተፈጸመበት በመስቀሉ አማካኝነት ቡራኬ ይሰጣል፣ ያሳልማል ካህኑ ምዕመናኑ ማለት ነው። እና ሌሊቱን ስርዓተ ቅዳሴው ተከናውኖ ልክ 10 ሰዓት ላይ ስርዓተ ቅዳሴው ያበቃል። ከዚያ በኋላ እንግዲህ ምዕመናን 55ቱን ቀን በጾም የከረሙ ምዕመናን የጌታን ትንሣኤ እያሰቡ እንግዲህ እንደ አቅማቸው እንደ ችሎታቸው ወደ የጥሉላት ምግብን መመገብ የሚችሉት ከዚያ በኋላ ነው ማለት ነውና እንግዲህ ጾሙን በሰላም አጀምሮ ለብርሃነ ትንሣኤው ያደረሰንን አምላክ ትንሣኤውን ምክንያት በማድረግ በኃጢአት በመውደቅ የተለያየ እንግዲህ ቤተክርስቲያን መንፈሳዊ የሆነውን ዝግጅት ስታዘጋጅ ዓለም ደግሞ ትንሣኤው ምክንያት በማድረግ የራሷን ዝግጅት ታደርጋለች። በመዝፈን ትንሣኤ የለም፣ በመብላት ትንሣኤ የለም፣
መጠጥን በማብዛት መብልን በማብዛት ዘፈንን በማብዛት ትንሣኤ የለም። ትንሣኤ በመዘመር ነው። ትንሣኤ በመቀደስ ነው። ትንሣኤ በማስቀደስ ነው። ትንሣኤ ማህሌት በመቆም ነው። ትንሣኤ መንፈሳዊ ሥራ በመስራት ነው። ትንሣኤ ልቡና በመነሳት ነው እንጂ በኃጢአት በመውደቅ ስላልሆነ በተለይ ከትንሣኤው በኋላ ብዙውን ጊዜ የትኛውም ዓለም ላይ ጾም ለነፍስ የፍስኩ ወቅት ለስጋ የተባለ ይመስል ወደ ስጋ ማድላትና ልም ብሎ መጥፋት፣ ከቤተክርስቲያን መጥፋት፣ ከማስቀደሱ መጥፋት፣ ከመጸለዩ መጥፋት፣ ከቤተክርስቲያን መጥፋት ስላለ ትንሣኤን ስናከብር በትንሣኤ ልቡና ላይ ሆነን ለበጎ ሥራ በመነሳሳት ለመዘመር በመነሳሳት መንፈሳዊ ነገሮችን ለማድረግ በመነሳሳት መሆን ያለበት። እንግዲህ የጌታ በታላቅ ኃይልና ስልጣን የተነሳው የጌታ ትንሣኤ ፍጹም የሆነ ትንሣኤ እንዲሆንልን ልዑል አምላካችን እግዚአብሔር ሙስና መቃብርን ድል ነስቶ እንደተነሳ ሁሉ እኛም የኃጢአትን መቃብር፣ የምኞትን መቃብር፣ የክፋትን መቃብር ድል ነስተን አሸንፈን የምንነሳበት እንዲያደርግልን የእርሱ የአምላካችን የእግዚአብሔር ቸርነት የወላዲተ አምላክ አማላጅነት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና